እናንተ ይኸውላችሁማ ይሄ የተፈጨ ቡና ነው። የተፈጨ ቡና ይሄን የተፈጨ ቡና ምን አዲስ ነገር አወቅኩ መሰላችሁ? ይሄን የተፈጨ ቡና ትንሽዬ ውሃ አደረኩና ትንሽዬ ስኳር አደረኩና በጥብጬ ከድኛ አሳደርኩት። በማግስቱ እጄን እግሬን በቃ ከጉልበቴ በታች እጄንም ከዚህ ከአንጓዬ በታች ልጭ አርጌ አሸሁት። ልነግራችሁ አልችልም። የልስላሴው የእጄ ልስላሴ ይሄ ክሮሌክስ የበጣጠሰው እጄ ክሮሌክስ እግሬ ይሄ ንፋሱ ሙቀቱ የበጣጠሰው እግሬ እንዴት እንዳማረ አሁን ሳምንቴ ነው መቀባት ከጀመርኩኝ። እንዴት እንዳማረ ትንሽ ስኳር የተፈጨ እነሱ የተጠቀሙበት ቡናም ቢሆን እንትኑን አትድፉት። ከዛ እሱን ከስኳር ትንሽ ታረጋላችሁ። የራሱ የቡናው ቅራሪ ያለ አይደለ? እሱን አድርጋችሁ አንድ ላይ ትበጠብጡና ሁሌም ትቀቡታላችሁ ማለት ነው። ስትፈልጉ በቀን በቀን ስትፈልጉ በ3 ቀን አንድ ቀን። እንዴት የእጃችሁ ይሄ መበጣጥ የተበጣጠሰው ውስጥ እጃችሁ ይሄ የተበጣጠሰው ይሄ የተበጣጠሰው ልነግራችሁ አልችልም። እንዴት እንደሚያለሰልስ ያ የተበጣጠሰ የት እንደሚገባ እውነቴን ነው የምላችሁ። ሞክሩት እስቲ። ለውጥ ያያችሁበት ኮመንት ላይ አስቀምጡልኝ። እንደምንም ብላችሁ ደግሞ ፎሎ ለማድረግም ሞክሩ፣ ላይክም አድርጉኝ። ምን ችግር አለው? እኔ እህታችሁ አይደለም? ምን ችግር አለው? ኧረ ተው፣ ግድ የላችሁ ተው።